ዛሬ የምንጠቀምበት የኤሌክትሪክ መብራት፣ ራዲዮ፣ ስልካችን አልፎ ተርፎ ዋይፋይ ለአንድ ሰው ትልቅ ውለታ አለበት። ይህ ሰው ኒኮላ ቴስላ ይባላል። ቴስላ የወደፊቱን ዓለም ቀድሞ ያየ፣ መብረቅን በእጁ የሚቆጣጠርና በነፃ ለዓለም ኤሌክትሪክን ለማቅረብ አልሞ የነበረ ድንቅ ሰው ነው። ነገር ግን መጨረሻው ምን ሆነ? ለምንስ በድህነትና በብቸኝነት ሊሞት ቻለ? ዛሬ በሚስጥራዊ ዓለም የቴስላን ያልተሰሙና የተደበቁ ግንኙነቶች በሰፊው እንመረምራለን። የቴስላና የኤዲሰን የኤሌክትሪክ ጦርነት። ቴስላ ወደ አሜሪካ ሲመጣ ኪስ ውስጥ የነበረው 4 ሳንቲም ብቻ ነበር። መጀመሪያ የተቀጠረው በቶማስ ኤዲሰን ኩባንያ ውስጥ ነበር። ነገር ግን ሁለቱ ሰዎች ልዩነት ነበራቸው። ኤዲሰን የንግድ ሰው ሲሆን ዳይሬክት ከረንት የተባለውን የኤሌክትሪክ አይነት ይደግፍ ነበር። ቴስላ ደግሞ አልተርኔቲቭ ከረንት የተባለውን ዛሬ በቤታችን የምንጠቀምበት ረጅም ርቀት የሚጓዝ ኤሌክትሪክ ፈጠረ። ኤዲሰን የቴስላን ፈጠራ ለማጥፋት የቴስላ ኤሌክትሪክ ሰዎችን ይገድላል የሚል የሐሰት ፕሮፓጋንዳ ይነዛ ነበር። ቴስላ ግን ራሱ ላይ ኤሌክትሪክ በማሳለፍ ጉዳት እንደሌለው በተግባር አሳይቷል። በመጨረሻም ቴስላ አሸነፈ። ዛሬም ዓለም የምትጠቀመው የእሱን ኤሌክትሪክ ነው። የዋርደን ክሊፍ ታወር ሚስጥር። የቴስላ ትልቁ ህልም ዓለም ህዝብ በሙሉ ነፃና ገመድ አልባ ኤሌክትሪክ ማቅረብ ነበር። ለዚህም ዋርደን ክሊፍ ታወር የተባለ ትልቅ ግንብ መገንባት ጀመረ። ሐሳቡም ከባቢ አየርን በመጠቀም ኤሌክትሪክን ያለምንም ሽቦ እስከ ዓለም ዳርቻ መላክ ነበር። ነገር ግን ባለሀብቶች ኤሌክትሪክ በነፃ ከታደለ እኛ ምን እናተርፋለን በማለት ገንዘብ ከለከሉት። ግንቡም ፈረሰ። የቴስላም ህልም አብሮ ተቀበረ። ዓለም በገንዘብ ጥም ምክንያት ታላቅ ዕድል አጣች። ሚስጥራዊው የሞት ጨረርና የኤፍቢአይ ጣልቃ ገብነት። ቴስላ ወደ መጨረሻው ዕድሜው ሲቃረብ የሞት ጨረር የተባለ እጅግ አደገኛ መሳሪያ እንደፈጠረ ተናግሮ ነበር። ይህ መሳሪያ በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ ያሉ አውሮፕላኖችን በአየር ላይ ማክሸፍ የሚችል ነው። በ1943 ቴስላ በብቸኝነት ሲሞት የኤፍቢአይ ወኪሎች በቅጽበት ወደ ቤቱ ገብተው ሁሉንም የምርመራ ወረቀቶችና ማስታወሻዎች ዘረፉ። ለምን? ምን አይነት ሚስጥር አግኝቶ ይሆን? ብዙዎች አሁንም ቢሆን የቴስላ ሚስጥራዊ ግንኙነቶች በአሜሪካ መንግስት እጅ እንዳሉ ያምናሉ። የቴስላ እንግዳ ባህሪና መጨረሻው። ቴስላ በጣም የሚገርም ባህሪ ነበረው። 3 ቁጥርን በጣም ይወድ ነበር። የሚኖርበት የሆቴል ክፍል ቁጥር በ3 መከፈል አለበት። ከሰዎች ይልቅ ለአዕዋፎች፣ እርግቦች ትልቅ ፍቅር ነበረው። 8 ቋንቋዎችን ይናገር ነበር። ማንኛውንም ፈጠራ በወረቀት ሳይሆን በአእምሮ ውስጥ ሰርቶ መሞከር የሚችል ልዩ ተሰጥኦ ነበረው። ነገር ግን ይህ ሁሉ እውቀቱ ሳይከበርለት በድህነት በአንድ ሆቴል ክፍል ውስጥ ብቻውን ሞተ። ኒኮላ ቴስላ ከዘመኑ የቀደመ ሰው ነበር። ዛሬ የምንጠቀምባቸው ራዲዮ፣ ኤክስሬ፣ ሪሞት ኮንትሮል እና ሮቦቲክስ ሁሉ የእሱ እጅ አሉበት። ዓለም ለቴስላ ትልቅ ውለታ ቢኖርባትም እሱ ግን በውርደት ነበር ያለፈው። እናንተስ የቴስላ ነፃ ኤሌክትሪክ ቢሳካ ኑሮ ዛሬ ዓለም ምን ትመስል ነበር? የኤፍቢአይ ወረቀቶችን የወሰደው ለምን ይመስላችኋል? ኮሜንት አድርጉ። ለቴስላ ክብር ቪዲዮውን ላይክ አድርጉ።